በጥንት ዘመን የሰው ልጅ እግዚአብሔርን ለመፎካከር የባቢሎንን ግንብ መገንባት ሲጀምር ምድር ዝም አላለችም። ምላሿ የቋንቋ መደበላለቅና የህዝቦች መበተን ነበረም። ዛሬም በ21ኛው መቶ ክፍለ ዘመን የሰው ልጅ በቴክኖሎጂው በገንዘቡና በወታደራዊ ጡንቻው ሰማይን ለመንካት ሲንጠራራ ምድር በታላቅ ቁጣ ምላሽ እየሰጠች ነው። ሰው ራሱን ፈጣሪ ያደረገ፣ በተፈጥሮ ህግ ላይ አፌዘ፣ እግዚአብሔርንም ረሳ። ነገር ግን ተፈጥሮ ሲቆጣ የሰው ልጅ የሰበሰበውን ወርቅ፣ አፈር፣ የገነባውን ታላቅ ከተማ ግንብ ደግሞም የላስቲክ ድንኳን ይሆናል። ይህ የሰው ልጅ እምቢተኛነትና የተፈጥሮ ፍርድ ታሪክ ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁ። እንዳለመታደል ሆኖ የምንገናኝበት ዕለት እኛና እናንተ የምንገናኝበት መረጃ እንግዲህ እጅግ በጣም አስፈሪ እየሆነ ነው። መከራውም እየጨመረ ነው ማለት ነው። በተለይ ደግሞ አሁን ቆይታ የምናደርግባቸው ሀገራት እጅግ በጣም ልብ በሚሰብር መልኩ ነው ያሉት። እንግዲህ የሰው ልጅ እግዚአብሔር ላይ ሲያምጽ ተፈጥሮም እንደሚቆጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ ጊዜ እንኳን ብዙ ነገርን ተመልክተናልና ይሄ በጣም እጅግ አስፈሪ ጊዜ ላይ እንደቆምን ነው የሚያሳየውና ለመሆኑ እነዚህ የምጽአት ከተማ የመሰሉት እነማን ናቸው የሚለውን ከናንተ ጋር አብረን እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ከመሬት በታች የሚፈሰው የጥቁር ወርቅ ነዳጅ ክምችቷ በዓለም ላይ ወደር አልነበረውም። ምድሯ በበረከት የታጨቀች ውቧ ቬንዙዌላ፣ ነገር ግን ዛሬ እቺ ምድር የምጽአት ቀን መዳረሻ መስላለች። ምድሪቱ በኃይለኛ የመሬት መንቀጥቀጥ ስትናወጥ ያ የፎከሩበት ሀብትና የከተሞች ውበት በአንድ ጀንበር አፈር በላው። ዛሬ ሙሉ በሙሉ ሀገሪቷ ወደ ፍርስራሽነት የምጽአት ቀን የሚመስል ተቀይራለች። ህንፃዎቿ እንደ ካርቶን ተፈራርሰዋል። ጎዳናዎቿ በጭስና በሐዘን ተሸፍነዋል። በጣም የሚያሳዝነው ግን በዚህ ፍርስራሽ መካከል የቆሙት ምስኪን ዜጎች ዕጣ ፈንታ ነው። ዛሬ በሚሊዮን የሚቆጠሩ ቬንዙዌላውያን የምጽአት ቀን በሚመስል ስፍራ ላይ ቆመው ከቅዝቃዜና ከዝናብ ለመጠለል በላስቲክና በካርቶን የተሰሩ ጎጆዎችን እየቀለሱ ይገኛሉ። ሀገሪቷ ጥቂት ባለስልጣናት፣ ባለሀብቶች በሙስና የሚቦጠቦጧት፣ ህዝቧ ግን የአፈር እህል የቀመሰባት የሲኦል ምሳሌ ሆናለች። ያ ሁሉ የነዳጅ ክምችት፣ ያ ሁሉ ምናባዊ ሀብት ከመሬት መንቀጥቀጡ ቁጣና ከሰው ልጅ ስግብግብነት መቅሰፍት ሊያድናት አልቻለም። ነገር ግን ተፈጥሮ ዝም አትልም። ምድር ስትቆጣ የሰው ልጅ የከመረውን ወርቅ ወደ አመድነት ይቀየራል። የገነባቸው ዘመናዊ ከተሞች ግን ደግሞ የላስቲክ ድንኳኑ ይሆናሉ። የታላቅ ኃያላን ውድቀት የሰው ልጅ እምቢተኝነትና የተፈጥሮ የፍርድ ታሪክ ነው። በአንድ አስፈሪ ሌሊት ምድሪቱ በጥልቅ ቁጣ ተናወጠች። ቬንዙዌላ፣ ያ ሁሉ የተመኩበት የከተማ ውበት፣ ያ ግዙፍ ሰማይ ጠቀስ ህንፃዎችና የነዳጅ ማማዎች በአንድ ጀንበር እንደ ካርቶን ሳጥን ፈራርሰዋል። ምድር አፏን ከፍታ የሰው ልጅ የሰራውን ሁሉ ዋጠችው። ጎዳናዎቿ በጭስ እናም በደመና እንዲሁም በሞት ጥላ ተሸፈኑ። ታላቁ የመሬት መንቀጥቀጥ ሀገሪቱን ሙሉ በሙሉ ወደ ፍርስራሽነት ቀየራት። ዛሬ ቬንዙዌላ የምጽአት ቀን መዳረሻ ትመስላለች። ያ ሁሉ የነዳጅ ክምችት፣ ያ ሁሉ ምናባዊ ብልጽግና ከታላቁ መቅሰፍት ሊያድናቸው አልቻለም። ምስኪኑ ህዝብ ዛሬ የቆመው በራሱ ፍርስራሽ ሀገር ላይ ነው። እናቶች ልጆቻቸውን አቅፈው የሚጠለሉበት የላቸውም። ዛሬ በካራካስ ጎዳናዎች ላይ የምታዩት የህንፃዎች ግርማ ሞገስ ሳይሆን ከቅዝቃዜና ከዝናብ ለመጠለል በላስቲክና በካርቶን የተሰሩ አሳዛኝ ድንኳኖች ነው። ህዝቡ ከቆሻሻ ገንዳዎች ውስጥ ትርፍራፊ ምግብ ሲፈልግ፣ ጥቂት ባለስልጣናት ግን ዛሬም በተረፈው ፍርስራሽ ላይ ቆመው የአገሪቱን ስጋ ይቦጠቦጣሉ። ሀብቷ ከመቅሰፍት ያላዳናት፣ ይልቁንም ለችግር አሳልፋ የሰጠቻት ምስኪን ሀገር። ወደ አሜሪካ እንሻገር። ልዕለ ኃያሏ አሜሪካ ልዕለ ኃያልነቷ ያላዳናት ታላቁ ውድመት፣ የሳይንስና የእብሪት ማማ። ወደ ሰሜን እንሻገር። የዓለም ፖሊስ፣ የኢኮኖሚ፣ የጦር መሳሪያ አውራ፣ ሳይንስና ቴክኖሎጂን በአጽናፍ ላይ የዘረጋችው ታላቁ አሜሪካ እሷ ራሷን ከተፈጥሮ ህግ በላይ አድርጋ አሰበች። የፈለገውን የተፈጥሮ አደጋ ቢመጣ በቴክኖሎጂ መክታለሁ በሚል እብሪት ተወጠረች። እግዚአብሔርም ከትምህርት ገበታዋ ከህጎቿና ከህይወቷ አውጥታ ጣለች። ነገር ግን ፍርድ ሲመጣ የኃያላን ጉልበት ይዝላል። ቴክሳስን ተመልከቷት፣ በውሃ ተውጣለች። የነዳጅ የፎርቹን 500 ኩባንያዎችና የሀብት ማማ የሆነችው ታላቋ ቴክሳስ በታላቅ የውሃ መጥለቅለቅ ስትቀጣ ዓለም በአግራሞት ተመልክቷል፣ አልቅሷል። ሰማይ አፉን ከፍቶ መዓቱን ሲያዘንብባት፣ ዘመናዊ መኪኖች በጎርፍ ተጠራርገው ሲሄዱ፣ ግዙፍ ሰማይ ጠቀስ ህንፃዎቿ እንደ መጫወቻ ጀልባ በውሃ ተከበቡ። ዓለም የምታሸብረው አሜሪካ በቴክሳስ የጎርፍ ማዕበል ፊት አቅም አጣች፣ ሸብረካለች። የሳተላይት ቴክኖሎጂዎቿ፣ የሳተላይት ምስሎቿና ወታደራዊ ኃይሏ የሚጎርፈው መዓት ሊገታው አልቻለም። ሰዎቿ በቤታቸው ጣራ ላይ ሆነው የእርዳታ እጃቸውን ወደ ሰማይ ሲዘረጉ
ልዕለ ኃያልነቷ ከውሃ ስምጥ ሊያድናት አልቻለም። በሌላ በኩል ደግሞ ሌሎች ታዋቂ ከተሞቿ በእሳት ነበልባል ተገረፉ። በገዳይ አውሎ ንፋስ ቤታቸው ቅንጡ መኖሪያቸው ተገለበጠ። እሳቱ ከጫካ ተነስቶ ወደ ከተማ ሲተም ልክ ሰዶምና ገሞራ እሳት ሰማዩን ቀላው። በሚሊዮን የሚቆጠር ዶላር በሚያወጡ የቢሊዮኖች መኖሪያ ቤቶች በጥቂት ሰከንዶች ውስጥ ወደ አመድነት ተቀይረዋል። አየሩ በጥቁር ጭስ ተሸፍኗል። ሰዎች ከመኖራቸው ሸሽተዋል። መንገዶች በሙሉ በሚቃጠሉ መኪኖች ተዘግተዋል። ያለ ኃያሉ አሜሪካ የቴክኖሎጂ አቅሟ ከንቱ ሆኖ በታላቅነት እሳት ፊት በእንባ ቆማለች። የምስራቅ ድራጎኑን እብሪትም እኔ ቻይና በገዳይ ታይፉን የፈረሱ ከተሞቿና በገነፈሉ ወንዞቿ ተውጣለች። በምስራቅ እስያ የምትገኘው ዓለምን በኢንዱስትሪና በፋብሪካዎቿ ያጥለቀለቀችው ቻይና በግዙፍ ሰው ሰራሽ ኃይሏ የተፈጥሮ ሚዛንን ስትደፍር ኖራለች። ተራሮችን እየናደች፣ ባህሮችን እየደፈነች፣ ወንዞችን አቅጣጫ እያስቀየረች ምድርን ተቆጣጥሬያለሁ በማለት ተኩራርታለች። የሰው ልጅ አእምሮ ብቻ አምልካ ፈጣሪን ካደች። ነገር ግን የባህር ቁጣ ሲነሳ ምድሪቱ ተንቀጠቀጠች። ገዳይ ታይፎን ከአራቱም አቅጣጫ ወረራት። ባህሯ ገነፈለ። ታላቁ የፍርድ ቀን የመሰለ ገዳይ ታይፎን ከባህር ላይ ተነሳ። የእውነት አይመስልም። ቪዲዮውን ስናየው ማዕበሉ እንደ ተራራ ተቆልሎ ወደ ምድር ሲወርድ፣ የቻይና ዘመናዊ ከተሞች እንደ አሸዋ ግንብ ተናዱ። ባህሩ ገደቡን ጥሶ ሲገባ ግዙፍ ድልድዮች ተሰባበሩ፣ ባቡሮች ተገለበጡ። ሙሉ ከተሞች የምጽአት ቀን በሚመስል መልኩ በጭቃና በውሃ ተዋጡ። ቻይና ፋብሪካዎች፣ ዘመናዊ ባቡሮች፣ የኤሌክትሮኒክስ መናኸሪያዎች በአንድ ጀንበር የጭቃ ውቅያኖስ ሆኑ። በሚሊዮን የሚቆጠሩ ዜጎች ከተሞቻቸው ሲፈርሱ፣ በጭቃ ሲዋጡ ቆመው ከማልቀስ ውጪ አማራጭ አልነበራቸውም። ቻይና የገነባቸው የኢኮኖሚ ግድግዳ በተፈጥሮ ማዕበል ፊት አሸዋ ሆኖ ቀረ። ይህ የተፈጥሮ መዓት አንድ አካባቢ ወይ የአንድ ሀገር ብቻ አይደለም። ከእስያ ሞቃታማ ደሴቶች እስከ አውሮፓ ቀዝቃዛማና ዘመናዊ ከተሞች ድረስ ታላቁ የፍርድ ቸነፈር ምድርን እያናወጠ ነው። አውሮፓ በድርቅና በከፍተኛ ሙቀት ስትቃጠል፣ ወንዞቿ ደርቀው ታሪካዊ ፍርስራሾቻቸው ወደ ላይ ሲወጡ፣ እስያ ደግሞ በማያቋርጥ የዝናብና የጎርፍ መዓት ትታጠባለች። የሰው ልጅ በሰራው ኃጢአት ምድር ማህፀኗ ታውቋል። ፍጥረት ሁሉ አምጾባታል። ሰው እግዚአብሔርን ሲክድ፣ የሞራል ልቅነት እንደ ስልጣኔ ሲቆጥር፣ ደካሞችና ድሆችን ሲበድል፣ ፈጣሪ የሰጠውን ተፈጥሮ በስግብግብነት ሲያረክስ፣ ተፈጥሮ ራሷ ትማረራለች። መጽሐፍ ቅዱስ እንደሚያስተምረን ምድር በነዋሪዎቿ ምክንያት ረክሳለችና፣ ሕጉን ተላልፈዋልና፣ ስርዓቱንም ለውጠዋልና፣ ዘላለማዊውን ቃል ኪዳን አፍርሰዋልና ይላል። ስለዚህ መርገም ምድርን ትበላለች፣ በእርሷ የሚኖሩ ይቀጣሉ ይላል ትንቢተ ኢሳይያስ ምዕራፍ 24 ከቁጥር 5 እስከ 6። ኖህ መርከብ ሲሰራ እንደሳቁበት፣ ሎጥ ከሰዶም ውጡ ሲላቸው እንደቀለዱበት ሁሉ የዛሬውም ትውልድ ከተፈጥሮ ማስጠንቀቂያ ይልቅ በራሱ ዕውቀትና ሳይንስ ታምኗል። ነገር ግን ታላቁ የፍርድ ቸነፈር ሲመጣ ማምለጫ የለም። የሰማይ መስኮቶች ሲከፈቱ፣ የምድርም መሰረቶች ሲናወጡ፣ የሰው ልጅ ትዕቢት ሁሉ አብሮ ይረግፋል። ከዘመነ ህዳሴ ጀምሮ የራሷ የእውቀት፣ የስነ ጥበብ፣ የቴክኖሎጂ አክሊል ደፍታ ዓለምን ስትገዛ የኖረችው አውሮፓ ራሷን ከተፈጥሮ ህግጋት በላይ አድርጋ ትቆጥር ነበረ። በፈጣሪ ህግ ላይ በማላገጥ የጥንቱን የሞራል እሴት በመናቅ የሰው ልጅን አእምሮ ብቻ በማምለክ የስልጣኔ ምሰሷን አቆመች። ነገር ግን ተፈጥሮ ታላቁን የፍርድ በትር ስትመዝ ያ ያጌጠችበት የብረትና የሲሚንቶ ምሽግ በአንድ ጊዜ ተናግቷል። ባለፉት ዓመታት አውሮፓ ታይቶ በማይታወቅ የሙቀት ማዕበልና በከፋ ድርቅ ተመታች። የፈረንሳይ፣ የጀርመንና የጣሊያን የኢኮኖሚ የደም ስር የሆኑ ታላላቅ ወንዞች ራይን፣ ዳኑቤና ፓ ወንዞች ቀስ በቀስ እያነሱ በመሄድ ወደ አሸዋማ መንገድነት ተቀየሩ። ውሃው ሲደርቅ ከብዙ ዓመታት በፊት በጦርነትና በቸነፈር የሰመጡ የጥንት መርከቦች፣ የጦር መሳሪያዎችና የሰው አጽሞች በፀሐይ ግለት ላይ ተጋለጡ። የክስተት ለአውሮፓውያን ትልቅ መርዶ ነበረ። የድሮ መቅሰፍቶች ማስታወሻ ካሸዋው በታች ወጥተው እያዩቸው የሰው ልጅ ስልጣኔ ምን ያህል ደካማ እንደሆነ መሰከሩ። በአንድ በኩል ወንዞቹ ሲደርቁ፣ በሌላ በኩል ደግሞ አረንጓዴና ደኖቿ የከተማ ዳርቻዎቿ በማይቆጣጠሩት የእሳት ነበልባል ተዋጡ። የሰደድ እሳቱ የቱሪስት መዳረሻ የሆኑበት ውብ የሜዲትራኒያን የባህር ዳርቻዎች ጥንታዊ ከተሞችን አመድ አደረጋቸው። የከተማዋ ዜጎች በሚያማምሩ ቤቶቻቸው ውስጥ ሆነው በውሃ ሲሰምጡና በጭስ ሲታፈኑ፣ የቴክኖሎጂ የበላይነት የውሃ ጠብታ እንኳን ሊሰጣት አልቻለም። በታሪክ ረጅም ዘመናት የሰው ልጅ ስልጣኔ መገኛ የነበሩት መካከለኛው ምስራቅና የአፍሪካ አካባቢዎች ከዚህ ፍርድ አላመለጡም። በነዳጅ ዶላር፣ በበረሃ ላይ ሰማይ ጠቀስ ህንፃዎች፣ ሰው ሰራሽ ገነቶች የገነቡት የመካከለኛው ምስራቅ ግዛቶች በተፈጥሮ ቁጣ ፊት የአሸዋ ቅንጣት ሆኑ። የአሸዋ ግርዶሹ ታይቶ የማይታወቅ ግዙፍ የአሸዋ ማዕበል ከተሞቹን ሲውጥ፣
ቀን ወደ ሌሊት ተቀየረ። ሰማዩ ደም ለበሰ። የዘመናዊ አውሮፕላኖች በረራ ተቋረጠ። ህንፃዎቹ በአቧራ ተሸፈነ። ሰማይም ተከፈተ። ወዲያው ደግሞ ዘነበ። ዝናብ የማይታወቅበት በረሃም በኃይለኛ የዝናብ ናዳ ተመታ። በረሃዎች፣ ከተሞች በጥቂት ሰዓታት ውስጥ ወደ ጭቃማ ሐይቅነት ተቀየሩ። የሰው ልጅ በቴክኖሎጂው ምድርን ሊገዛ ቢሞክርም ተፈጥሮ ግን በራሷ ሰዓት የበረሃውንና የውሃውን ሚዛን ስታናውጠው መቆጣጠር አልቻለም። በአፍሪካ ምድር ደግሞ በአንድ በኩል ኃይለኛ ድርቅ ሰብሎችና ከብቶችን ሲያጠፋ፣ በሌላ በኩል ግን ያላሰለሰ የጎርፍ ማዕበል ሙሉ በሙሉ መንደሮችን ጠራርጎ ወሰደ። ልክ እንደ ወረቀት የምድር መናወጥና የበሽታዎች መፈራረቅ የሰው ልጅ ህልውና ፈተኑት። የሁሉ መዓት ሰው ከፈጣሪው በመራቁ በገዛ እጁ ተፈጥሮን በማበላሸቱ የመጣ መቅሰፍት መሆኑን የሚመሰክር ነው። ትዕቢት ውድቀትን ትቀድማለች። የሰው ልጅ ዛሬም ልክ እንደ ጥንቶቹ የሰዶምና የገሞራ ሰዎች በኃጢአቱና በክፋቱ እየቀጠለ ይገኛል። ድሆችን ሲበድሉ፣ ፍትህ ሲዛባ፣ የሰው ልጅ ተፈጥሯዊ ማንነቱን ጥሎ የፈጣሪን ህግጋት ሲጥስ ምድር በነዋሪዎቿ ምክንያት ትቆጣለች። የሰው ልጅ ቴክኖሎጂንና ሳይንስን እንደ ጣዖት አቁሞ መገዛቱ የጥፋት ቀኑን ይበልጥ አፋጥኖታል። ታላቁ መጽሐፍ ቅዱሳችን እንዲህ ይላል በሉቃስ ወንጌል ላይ፣ በሰማይም ከታላላቅ ምልክቶች ጋር የሚያስደነግጥ ነገርና መቅሰፍት ይሆናል። በምድር ላይም አህዛብ ከባህሩና ከሞገዱ ድምፅ የተነሳ እየደነገጡ ይጨነቃሉ ይላል የሉቃስ ወንጌል ምዕራፍ 21 ከቁጥር 11 እስከ 25። ይህ ቃል ዛሬ በዓይናችን ፊት እየተፈጸመ ነው። ባህሩ ሲገነፍል፣ ምድርም ስትናወጥ፣ እሳትም ከተሞችን ሲበሉ የሰው ልጅ ጭንቀትና ፍርሃት ክቡር የተባለውን ስልጣኔውን አዋርዶታል። ይህ የዓለም ፍጻሜ አስፈሪ ትዕይንት አይደለም፣ ነገር ግን የሰው ልጅ ወደ እውነተኛው ፈጣሪው እንዲመለስና በትህትና እንዲንበረከክ የተሰጠ ታላቅ ማስጠንቀቂያ ነው። ቬንዙዌላ በፍርስራሿ ላይ፣ አሜሪካ በውሃና በእሳት መሃል፣ ቻይና በታይፉን ማዕበል፣ አውሮፓና ሌላው ዓለም በቸነፈሩና በድርቁ ውስጥ ሆነው አንድ እውነትን ይመሰክራሉ። ያለ ፈጣሪ ጥበቃ የሰው ልጅ ስልጣኔ ከንቱ እንደሆነ። ወደ ቤተሰቦቻችን በዚህ ዝግጅት ላይ ያላችሁን ሐሳብ እንዲሁም ትዝብት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሁላችሁም ስለ ሀገራችን፣ ስለ ዓለማችን ጥቂት ደቂቃ እንኳን ቢሆን ከልባችሁ ጸልዩ። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።